ዝና ዛሬ መቀመቅ ገባ። ብሩኬ እንግዲህ ለፖሊስ ሁሉንም ነገር አሳልፎ በመስጠትም እንዲሁም ከመሀሊት ጋር ሆኖም ንብረቱን ሊያስወስድበት እንዳለም አሁንም እያንዳንዱ ወንጀሎቹን ለፖሊስ አሳልፎ ሰጠ። ብሩኬ በዚህን ሰዓት አሁን ዝናን እስር ቤት ቀረቀረው። ዝና የሚያደርገው ቢያጣም አሁን ላይ እስር ቤት ሆኖ ምላሱን ጎልጉሎ ቀረ። ምክንያቱም ብሩክንና መድብልን ሲንቃቸው እንጂ በፍጹም እዚህ መቀመቅ ይከቱኛል ብሎ አልጠበቀም ነበር። አሁን ላይ እሱ እስር ቤት ይገኛል። እንዲሁም ኻሊብ ሙሲሳ በቅርቡ ዝናን እንደሚቀላቀለውም ብሩኬ ለዝናም ለፖሊሶቹም አረጋገጠለት። በዚህን ሰዓት ዝና የመጨረሻ በመናደድ ራሱን ባጠፋ ይሻላል በማለትም እንግዲህ እየተወሳወሰ ይገኛል። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ምሳሌን ቀጣይ ፓርቲ ዘመተናል። ዝና እስር ቤት ተቀረቀረ። አሁን እንግዲህ ምን ማድረግ እንዳለበት እንኳ አያውቅም። ብሩኬ ሁሉንም ነገር ጎልጉሎ የዝናን ወንጀል ከነግብረ አበሮቹ አሳልፎ ሰጠው። በዚህን ሰዓት ምን ማድረግ እንዳለበት እንኳ የማያውቀው ዝና አሁን ላይ ሌላ ምንም አማራጭ የለውም። ይሄ ሁሉ ወንጀል ታውቆ እንደዚህ ከምሰቃይ ሞት ይሻለኛል። እኔ በልጅነት እስካሁን ባለውበት እድሜ ማሸነፍ እንጂ መሸነፍ አይቻላውቅም። አሁን ላይ እንዴት ያሸንፉኛል በማለትም እየተበሳጨ እስር ቤት ይገኛል። ነገር ግን ያልጠበቃቸው ብሩኬና መድብል እንዲሁም የመድብል ጓደኛ ዝናንና ኻሊብ ሙሲሳን በቀል አለብን በማለትም እንግዲህ ተበቅለውታል። አሁን ላይ ተበቅለው ቢገኙም ግን ደግሞ የማይረቡ ሰዎች የምላቸው እኔን እንዴት ወህኒ ቤት ከተቱኝ እያለ ቢበሳጭም እነ ኻሊብ ሙሲሳም አሁን ራሳቸውን ለማምለጥ እየተሯሯጡ ይገኛሉ። ነገር ግን ዝና ብቻውን ተገልጦ እዛ እስር ቤት በመግባቱ እሱም እየተሰቃየ ይገኛል። ምክንያቱም የስራ ባልደረቦችህን በሙሉ ወንጀላቸውን ካልተናዘዝክ አንተ የመጨረሻ ክፋት ይደርስብሃል እያሉም እያሰቃዩት ይገኛሉ። መድብል በዚህን ሰዓት አየህ፣ ከእኔ ጋር አትፈታተን፣ እኔ ጋር ብዙ ነገር አታድርግ፣ እኔ ጋር ረጅም ጉዞ አትጓዝ ብዬህ ነበረ። እኔ ማን እንደሆንኩ አሳየሁ። አላማዬን ሁለ ነገርን ትቼ አንተን ለመበቀል ነበረ። አሁን አንተን ተበቅያለሁ። ወንድሜን ወደ ቤተሰቡ መልሻለሁ። የተመታው ሞገስ ወደ ራሱ ህይወት። አሁን እሱና ሉላ በደስታ ይኖራሉ። ወንድሜን እድረዋለሁ፣ ሞገስን እድረዋለሁ፣ አንተ ደግሞ እስር ቤት ሞሸረሃለሁ እያለ እንግዲህ ቀጠል አደረገው። በዚህን ሰዓት ዝና ማድረግ የሌለበት ነገር ቢኖር በህይወቴ መሸነፌ ነው እያለም እየተንጨረጨረ ይገኛል። ግን ደግሞ ምንም አይነት አማራጭ ስለሌለው ጸጥ ብሎ በውስጡ እየተከነ ይገኛል። አሁን ላይ ሞገስ ዝና በመያዙ ደስተኛ ነው። ነገር ግን ዝና ቢያዝም ሌላ ጠላት በሉላ በኩል አፍርቷል። ሉላን ያን ጊዜ ለጠበቃ ይዞ መሄዱ ጠበቃው አይቶ እንግዲህ ጠበቃው የዝና ሰው ይሁን እንዲሁም ደግሞ እውነት እንደሚለው ሉላን ፈልጓት ይሁን አይታወቅም። ነገር ግን አሁን ሉላ ላይ እንግዲህ እያደረገ ያለው ነገር ቢኖር አንቺን ካላገኘው ወደስ ሳይሆን በግድሽ የምትመጭበት ቪዲዮ ይዣለሁ እያለ እያስፈራራም እንግዲህ ወደሱ ቪዲዮውን ለሞገስ ልክብሻለሁ በሚዲያ ለቀዋለሁ ስለሚላት ሳትፈልግ ቀጥ ብላ እሱ ጋር እንድትሄድ ያደርጋል። በዚህን ሰዓት ሞገስም በሉላ ላይ ትልቅ ጥርጣሬ ፈጠረበት። ይህች ልጅ ምን እየሆነኝ ነው? ምን እያደረገች ነው እንደዚህ የምትሆነው? ተቤትስ የምትወጣበት ምክንያት ምንድን ነው? እያለም ነገሮችን በሙሉ እያስተነተነ ይገኛል።
አሁን ላይ እሷን በመከታተል የተፈጠረው ነገር ቢኖር ከዛ ከጠበቃ ጋር ግንኙነቷን እንደቀጠለች በማድረጓ ሞገስም ሲጠይቃት እሷም በቂ መልስ ስላልሰጠችና ጸባዋ ስለተቀያየረበት የምታረገው ነገር ግራ ስለገባት ጸባዋ ሞገስ ላይ ተቀየረ። በዚህን ሰዓት እሱም እንዴት ምን ሆና ነው የሚል ጥያቄ በውስጡ ፈጠረበት። ሌላው እንግዲህ አሁን ላይ ብሩኬ ቅድስትን የሚያገባበትና የወደፊት ህይወቱን የሚይዝበት ቀን ቢደርስም እንግዲህ መሀሌት አሁን ላይ በጣም በሚያሳዝን ሁኔታ እሱ ጋር ይቅርታ ብላ መታለች። እሱም ደግሞ በፍጹም ያንችን ይቅርታ አልቀበልም በማለትም እጅግ ከባድና አሳሳቢ ውሳኔ ቢሰጣትም ደግሞ ግን ይቅርታ ካላደረክልኝ ከቤት አልወጣም አለችው። በዚህን ሰዓት ቅድስትም ህይወታችንን ልትበጠብጥ ሆን ብላ የመጣች ሴት ስለሆነች እባክን እሽ እንዳትላት አለችው። ምን አባሻ ገባሽ አንቺ ደግሞ ገረድ አለች። በዚህን ሰዓት ፖሊስ ጠርቼ ሳላስወጣሽ ወይም ደግሞ እስከዛሬ ያደረሽብኝን ግፍ ከዝናም ጋር ሆነሽ የሰራሽውን ለፖሊስ አሳልፌ እንደ ስራ ባልደረባሽ እንደ ዝና ሳልወረውርሽ ከዚህ ውጭ አልበለዚያ ሌላ ችግር ይፈጠራል ሲላትም መሀሊት እንግዲህ በፍርሃት እየተንቀጠቀጠች ከዛ ወጥታ ሄደች። አሁን ላይ ቅድስት የእፎይታ ኑሮ መኖር ይኖርብኛል ብላም ታደስታለች። ብሩክን ከዚህ በኋላ ምንም ነገር ቢላት እምቢ እንደማትል ለራሷ ቃል ገብታለች። እናም ከዚህ ቀደም የሚፈልገውን ነገር ስላላደረኩለት ሲጠፋ በዛን ሰዓት እኔ አስከፍቸው ነው እያልኩ ስሰቃይ ኑሬያለሁ። ስለዚህ አሁን ላይ እኔ እሱን ማስከፋት አልፈልግም፣ ከፈለገ እንደፈለገ እያለች ትገኛለች። ምሳሌም አሁን ላይ አባቷን በማግኘቷ እጅግ ደስተኛ ብትሆንም ግን ደግሞ አንዳንድ ጊዜ ሁለ ነገር አባቴ ነው ትላለች። እናም እሱም ደግሞ ለልጄ ምንም ብሆን አይቆጨኝም፣ ግን ደግሞ እንበቀላቸዋለን እያለም እንግዲህ እቅዳቸውን እያንዳንዱ የነ ኻሊል ሙሲሳን እያጠና ይገኛል። የዝናን ለህግ አሳልፎ በህግ ቁጥጥር ስር እንዲውል ቢያደርግም ለኻሊል ሙሲሳ ግን ዝም ብዬ አልተኛለትም፣ ወደፊትም እንደኔ አይነቶቹን በልጆቻቸው የሚሸነፉ ወላጆችን አግቶ ሊያሰቃይ ስለሚችልና እንዲሁም ትልቅ ወንጀል ውስጥ ስለሚከት በዚህ ዝም ተብሎ የሚማር ወይም የሚታለፍ አይደለም እያሉ እንግዲህ መድብል እንዲሁም ሞገስ ዝና አይሚን ብሩኬ ሆነው የመድብልም ጓደኛ ሆነው እየተመካከሩ እነ ኻሊል ሙሲሳ እስከ መጨረሻው እስር ቤት ቀርቅረዋቸው እንደሚቀሩ እንግዲህ ሁላቸውም ተመካክረው የነሱ ኃይል አሸናፊ እንደሆነም ተረድተው ወደፊት እንቀጥላለን በማለትም ሁሉን ነገር ማሳካትና አላማችንን ማስተካከል የምንችለው እነዚህ አረመኔና ጨካኝ ሰዎች ከህይወታችን ሲወጡ ነው። እነሱ ደግሞ የእኛን ጉልበት አሳይተናቸው ጸጥ ብለው የሚቀመጡ ሳይሆን እኛን ለማጥፋት ጥረት የሚያደርጉ ስለሆኑ እነሱን ህግ ወንጀላቸውን አይቶ በወንጀላቸው እስካልቀጣቸው ድረስ ትክክለኛ ህይወት እንድንኖር አይፈቅዱልንም በማለትም ተመካከሩ። የመድብል ጓደኛ ልበቀላቸው የፈለገው ምንድን ነው? በህይወቱ ላይ ብዙ ነገርና ውጣ ውረድ አድርሰውበትም ስለነበረ አሁን ላይ በቀሉን አጠናክሮ ቀጥሏል ማለት ነው። ምሳሌ አሁን ላይ አባቷ ምን ሆነ ነው እንደዚህ የሆንከው እያለች ብትጠይቀውም አንቺ ምንም የምታውቂው ነገር የለም ልጄ፣ አንቺ መጠየቅ የለብሽም። አሁን ግን የትም አልሄድም፣ እያሳደድኩኝ ወንጀለኞችን እስር ቤት ማስገባት ብቻ ነው ቢላትም እሷ ግን ለምን እንዴት ይሄ ይሆናል? ምንድን ነው ያደረግከው? ምንድን ነው ያደረጉ ማለት ጀመረች። ልጄ አንቺ ህጻን ልጅ ነሽ፣ ምንም የምታውቂውም ሆነ የምትሰሪው ነገር ስለሌለ አሁን ሁሉም ነገር አልፏል። ትምህርትሽን እየተማርሽ የእናትሽን ጸባይ ይዘሽ ወደፊት የምትቀጥይ እንድትሆኝልኝ ነው የምፈልገው አላት።
በዚህን ሰዓት ምሳሌም አባዬ አታስባ አኮራሃለሁ እያለችም አበሰረችው። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ከቪዲዮ ጋር መልካም ቆይታ ይሆንላችሁ እያልኩ ከወዲሁ ልሰናበታችሁ። ሰላሙ አሌይኩም ወራህመቱላሂ ወበረካቱ።